አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛዋ ፋሚሊዎች እንዴት ናችሁ? በያላችሁበት ያላ ሰላምና ዝነት ይብዛላችሁ እያልኩኝ ዛሬ ደግሞ እንደተለመደው በአዲስ ነገር መጥቻለሁ። ካሜራውን በጣም አቅርቤዋለሁ። እንግዲህ በጣም ሶሪ ቦታ ስላልተመቸኝ ነው። ከዚህ ከጀርባ ባሳያችሁ ኮተት ምናምን ወደ ክላሱ ስለገባ ትንሽ ቦታ ስለጠበበኝ ወደ ካሜራውን ወደ እኔ እንዲጠጋ አድርጌዋለሁ ማለት ነው። እና እንዴት ናችሁ? በያላችሁበት እንግዲህ ሰላም ይብዛላችሁ እያልኩኝ ላይክ እና ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና እየጠየቅኳችሁ እስኪ ዛሬም አንዳንድ ነገር ልንገራችሁ ብዬን የመጣሁት ሀባይብ አዲስ ነገር ባይሆንም ምናልባት ላልሰማችሁት አዲስ ሊሆን ይችላል እና ልንገራችሁ። ያወቁትን ማሳወቅ ደግሞ ጥሩ ነው ብዬ ነው። እንደውም አሁን አንድ ነገር አንብቤ ነበር የመጣሁት ፌስቡክ ላይ ምን ይላል? እኛ ሀበሾች ኋላ ቀርና መሀይም ህዝቦች ነን ይላል። ወላኪን የምናቃትን ራሱ እንደብቃለን። የምናቃትን መናገር ራሱ ያኔ ላለመናገር እንደብቃለን። ይሄ ራሱ ድንቁርናችንና መሀይብነታችንን እየበለጠ እንዲጎላ ያደርገዋል ይላል ጽሁፉ። አሁን ነው ያነበብኩትና እኔ ደግሞ በቃ ያወቅኩትን ማሳወቅ አለብኝ ከእንደዚህ አይነት ወቀሳ ለመዳን ብዬ እስከዛሬ ስነግራችሁ እንደነበረው ዛሬ መና ልነግራችሁ ነው ማለት ነው። እንግዲህ መስማት የምትፈልጉ እስከ መጨረሻ ድረስ አዳምጡ፣ አትቸኩሉ። የሆነ ጥዳችሁ ሰዓት ላይ የሆነ ነገር የመጣችሁ ካላችሁ ችግር የለውም፣ ሳይለንት አድርጋችሁ ትሄዳችሁ እንደገና መጣችሁ ጀምሩ ማለት ነው። ቪዲዮን እንዳታቋርጡ ብዙም ስለማልቆይ ማለት ነው። እና ባለፈው እንደውም ጠይቃችሁ የነበረ ግን ያው እስኪ ቀስ ብዬ ረጋ ብዬ ጠቅለል አድርጌ መልሳለሁ ብዬ ነው። ለአንዷም ጥያቄ ለሁለቱም ጥያቄ እዚህ ጋር መምጣት ስለማይጠበቅብኝ ብዬ ነው ሻባቢ። ነገር ግን እኔ በቻልኩት ምንም አይነት ነገር ይሁን ጥያቄ ከጠየቃችሁኝ እናንተን የማስተናገድ ውዴታ ሳይሆን ግዴታዬ ነው ማለት ነው ብዬ አምናለሁኝ። እና ስለ ኤምባሲ ምናምን ጠይቃችሁ ነበር። ኤምባሲ አሁን ላይ ታውቃላችሁ ሁላችሁም ዝግ ነው ሊስ ኤምባሲ ህፃናት ማለት ነው። ሌላው ክፍት ነው። ፓስፖርት ማስቀጠር ማሳደስ ምናምን ትችላላችሁ። ላኪን ሌላው ዝግ ነው። እንደገና ስትሄዱ ደግሞ ጥንቃቄ አድርጉ። አሁን ባለፈው የተከሰተ ጓደኛዬ ላይ ነበርና እናንተም እንደዛ እንዳይጋጠማችሁ። ኢትዮጵያ የሆነ ኢንተርናሽናል ነው የሚባለው ናሽናል የሆነ በዓል ካለ ኢትዮጵያ መስሪያ ቤቶች ከተዘጉ እዚህም ይዘጋሉ። እና ባለፈው ጓደኛዬ ፓስፖርቷን ለማስቀጠር የሄደችው ምን ቀን መሰላችሁ? የገና ቀን ተብሎ በኢትዮጵያ መስሪያ ቤቶች ሁሉ የሚዘጉበት ቀን ነበር። ከዛ ሄዳ ስትሄድ ዝግ ነው። ዛሬ ኢትዮጵያ እኮ አይሰራም ገና ነው፣ ስለዚህ እኛም እዚህ አንሰራም ነው ያሏት ማለት። ለምሳሌ አሁን ደግሞ የሆነ ነገር አሁን ለምሳሌ የአድዋ በዓል ይባላል ኢትዮጵያ በቃ ኢትዮጵያ በሚከበሩ በዓላቶች መስሪያ ቤቶች በሚዘጉበት ቀን እዚህም ይዘጋል ማለት ነው። ደረሳችሁ የሚሻወር እንዳትከስሩ ማለት ነውና እነሱ ደግሞ አሁን ላይ የገለጹት ለሊስ ኤምባሲ ለህፃናቶች ላልተወሰነ ጊዜ ዘግተናል ነው ያሉት። ላልተወሰነ ጊዜ ማለት እነሱ ራሱ መቼ መክፈት እንዳለባቸው አላወቁም፣ አልወሰኑም ማለት ነው። 15 ቀን ሊሆን ይችላል፣ 20 ቀን ሊሆን ይችላል፣ 1 ወር ሊሆን ይችላል፣ ከዛም በላይ ሊሆን ይችላል ማለት ነው። እነሱም ቀኑን ስላላወቁት መቼ መጀመር እንዳለባቸው ግልጽ አላደረጉም ማለት ነው። እነሱ ስራቸውን በሚጀምሩ ሰዓት ያሳውቋችኋል፣ ያሳውቁናል በሚዲያና በገጻቸው። የዛን ሄዳችሁ ጉዳያችሁን መጀመር ትችላላችሁ ማለት ነው። እንደገና ደግሞ በእንትን እጅ ሰታችሁ መሄድ ያሰባችሁ ደግሞ ባለፈው እኛ ቤት ያሉ ልጆች ሰጥተው ሳምንት እንኳን ሳይቆዩ እስር ቤት ቶሎ ወደ ሀገራቸው ገብተዋል ማለት ነው። እንግዲህ አላህ በሀገራቸው ላይ ተስማምቷቸው ሀገሩም አየሩም የሚኖሩ ያደርጋቸው እና እንደዚሁም ደግሞ ብዙዎች አሉ በየኮመንቱ የምትወቅሱ ኤምባሲ ፔጅ ላይ የሄዳችሁ ጉቦኛ በጉቦ እየላካችሁ መድረሽ። ይሄ ማለት ይዘው የሚሄዱ ደላላዎች አሉ። ያ ግልጽ ነው። በእነሱ መላክ ትችላላችሁ። ለምሳሌ ቋሚ ስራ ካላችሁ ልጆቻችሁ የሚጎዱባችሁ ከሆነ ገንዘብ ካላችሁ ምንም ችግር የለውም። በደላላ ከ7,000
በር በላይ ከ7000 ሪያል በላይ ከፍላችሁ መላክ ትችላላችሁ ማለት ነው። እኔ ብዙም አልደግፍም፣ ግን ለምሳሌ ቋሚ ስራ ኖሯችሁ ልጅ ጋር አልመቻችሁ ካለ ችግር የለውም። ሰርታችሁ በ2 ወር በ3 ወር የሚገኝ ገንዘብ ነው። እንደዚሁም ደግሞ እጃችሁ ላይ ብር ካለ መዛችሁ ከምትጨርሱ ቶሎ ልጆቻችሁን ልካችሁ ወደ ስራ ለመግባት ችግር የለውም፣ ከፍላችሁ ብትልኩ እንደኔ ማለት ነው። እንደዛ የሚያደርገሽ ጓደኛ ያለች 7000 ብር ማድሪያ አላቅም የከፈለችውን ብቻ ብዙ ነው። ከ7000 ሪያል በላይ ነው የሚከፈለው በደላላ የሚላክ ማለት ነው። ወይም ደግሞ ልጅ የሚያመላልሱ ሴቶች አሉ፣ ለነሱ ከፈለች፣ ላከች ልጇን። አሁን ስራዋን ጀምራ እየሰራች ነው ማለት ነው። እንደዛ ከፈለጋችሁ የመላክ መብታችሁ የተከበረ ነው ማለት ነው። ሌላው ደግሞ እንደዚህ አንልክም ካላችሁ መስሪያ ቤቱ ስራውን ሲጀምር ጠብቃችሁ መላክ ነው ማለት ነው። እንደገና ደግሞ ሚዲያ ላይ ለምሳሌ የሚዋሽ ውሸት አለ። አሁን ባለፈው 2 ጊዜ ብቻ ነው የተጠራው የጂዳ ኤምባሲ 2 ጊዜ ብቻ ነው የጠራው ለሊት ኤምባሲ ህፃናት 2 ጊዜ ሙሉ ሲጠራ የመጀመሪያው 351 ሰው ነው የጠራው። ሁለተኛ ላይ ሲጠራ ደግሞ 370 ምናምን ሰው ነው የጠራው። ነገር ግን ሁሉም አስተናግድ ዛሬ የመጡትን አስተናግድናል ምናምን ብለው ፔጃቸው ላይ ይለጥፋሉ። ዛሬ 300 ምናምን ሰው አስተናግድን ብለው ነው የሚጽፉት፣ ግን ውሸት ነው። ከሄደው 300 ምናልባት 100 ተሳክቶለት ሊሆን ይችላል፣ 200 ምናምን ይመለሳል ማለት ነው። ግን ሚዲያ ላይ የሚፖስቱት እንደዛ ነው። እኔ ራሱ የታዘብኩት ነው። እኔ አሁን ባለፈው የመጀመሪያው ጥሪ ቦታው ላይ ተገኝቼ ነበር እና ብዙሃኖች ሲመለሱ ሲያለቅሱ ምናምን ነበርና እንደውም አንዷ ይቃማ አላት እና እንደ አጋጣሚ ቁጥር ተቀያየረ ነበር፣ አብረን ነበር ሰልፍ ያዝ ነውና ደወለችልኝ። ፋጡማ ተሳካልሽ እንደ ምናምን አለች እና አይ ከዛ እሷም ነገረችኝ እንዳልተሳካላት ማለት ነውና የሁሉም ሰው አይሳካም። ሚዲያ ላይ ደግሞ ተሳክቶ ምናምን ብለው በራሳቸው ቤት ዛሬ 300 ምናምን ሰው አስተናገድን ብለው ነው እንጂ የሚመልሱት የሚናገሩት 50 ሰው አስተናገድን 200 ሰው መለስን አይሉም። ሁሉንም ሰው እንዳስተናገዱ አድርገው ነው የሚፖስቱት ማለት ነው። ሄዳችሁ በቦታው ላይ ያላያችሁ ወይም ደግሞ የተመለሰ ሰው እንደዚህ ሳይሳካልኝ ቀረ ብለው ካልነገሯችሁ እንዳታምኑ። ሁሉም ሰው ይስተናገዳል ማለት አይደለም። ልትመለሱም ትችላላችሁ። ይህንን አምናችሁ ነው መጀመሪያ ያለባችሁ ማለት ነው። ቦታው ላይ የረገጠ ሁሉ ይሳካለታል ማለት አይደለም ማለት ነው። እና እንግዲህ አላህ ያግዛችሁ። መቼ እንደሚከፈት አናውቅም። ሲከፈት ደግሞ እንጠብቃለን። ሌላ ደግሞ እንግዲህ ቀጣይ መረጃ ምናምን የምትፈልጉ ከሆነ ጠይቁኝ። አዲስ ነገርም ከሰማው ደግሞ ባጠይቁኝም እነግራችኋለሁ ማለት ነው። አሁን ላይ ግን ስራ አቁመዋል። ፓስፖርትና ሌላ ጉዳይ ካላችሁ ማሰራት ትችላላችሁ። የህፃናት ግን ዝግ ነው ባጭሩ ማለት ነው። የህፃናት ማለት ነው። የህፃናትን የማይመለከት ነገር ከሆነ ያስተናግዷችኋል ማለት ነው። ስለዚህ አላህ ሁላችሁም ለሀገራችሁ ያብቃችሁ። ከስደት እንግልት በቃ ይበለን። ህገወጥ መሆናችን ሁሉ አድካሚ ነገር የሚገጥመን ማለት ነው። ህገወጥ የሆናችሁ ደግሞ አሁን በመጣው በሳዑዲ ህግ ደስ የሚል ህጎችን እያወጣች ስለሆነ እድሉ መጠቀም ትችላላችሁ ማለት ነው አባይቢ። እና ያው ለዛሬ እንግዲህ ጨርሻለሁ። ሰላም ይብዛላችሁ በያላችሁበት ማለት ነው። በሌላ ርዕስ ድጋሚ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ይብዛ።